ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማቆ ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው፣ ፈራሚዎቹ በእኛም ወገን ይታወቃሉ። እነሱ ስጠይቃቸው አሁን እነሱ ስጠይቃቸው እዛ ላይ የሆነ ነገር ጠይቂያቸው የነገሩኝ ነገር አለ ይላል። መስማት አለበት እዚህ ላይ በጣም እንዲያውም እቺ ነገር እንጨርሳለን። እነሱ ስነግራቸው የነገሩኝ ነገር አለ። ምን እንደነገራቸው ይነግረናል። አንድ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እዚህ ላይ ሲሪየሱ የዕለቱ ጉዳይ ይሄ ነው። ፕሪቶሪያ ተምር ያለው ግን ረሳሁት። ፕሪቶሪያ ሲባል የትኛው ፕሪቶሪያ ነው የሚያወሩት? ከወለደችው በላይ ያቀፈችው እናት ልሆናለች። ፕሪቶሪያን የወለዱት የፈረሙት ጻድቃን፣ አሰፋ ብርሃ፣ ጌታቸው ነው። ሌሎችም አሉ። እነዚህ ኦልሬዲ ወልደውታል። ፕሪቶሪያ እኔ ጋሉ ኦልሬዲ። ሌላው ግን ፕሪቶሪያ የማያውቀው ፕሪቶሪያ ስል እሰማለሁ። በጣም ቀልድ ነው ይሄ፣ በጣም የሚገርም ነው ይላል። ይሄ ዶክመንት ከማን ጋር ነው የተፈራረምከው? ማን ይላል እዚህ ላይ? ማን ይላል? እኔ እኮ ምን አጀንዳ ሰጥቶን አጀንዳ ውስጥ መግባታችን እኔ ያሳዝነኛል። ይሄ ማን ይላል? ጌታቸው ረዳ ይላል እንዴ? እዚህ ላይ ጻድቃን ይላል እንዴ? ወይ ያኛው የአእምሮ ዘገምተኛው ይላል እንዴ? አይልም እኮ። agreement for the lasting peace through permanent cessation of hostilities between the government of the Federal Democratic Republic of Ethiopia and the Tigray People's Liberation Front TPLF ይላል። እዚህ ጋር ፈልግ ጻድቃን የሚል ወይም ዳንኤል ክብረት የሚል ፈልግ አለ? የለም። ማለት ዝም ብለህ ጅላጅል ጅላንፎ የሚባሉት አንደኛው እዚህ ውስጥ ገብታል። ጅላንፎ ነህ፣ ጅል ነህ፣ አንደኛው ምረጥ። የተፈራረምከው ከተቋም ጋር የተፈራረምከው ከግለሰብ ጋር አይደለም። እንደዚህ ሆነማ ቲፒኤልኤፍ እኮ አብይ አህመድ አሊ የሚባል አላቅም ይላል እኮ። እኔ ሬድዋን ሁሴን ነው የተፈራረመው፣ ሬድዋን ሁሴን ነው የማውቀው፣ አይ ዶንት ኖ ይላል እኮ፣ አላቅህም በቃ ይላል እኮ። በዛ ደረጃ ከሄድን እንደዛ ነው። ኃላፊነት ከሚገባው ኃላፊነት ከሚሰማው መሪ እንደዚህ አይነት ቋንቋ አይደለም የሚነገረው። ከተቋም ጋር የተፈራረምከው ማገባቸው ናቸው እና ያለና ከጻድቃን የምታገኘው ጥይት ወይ ክላሽ ካለና ያለና ትግራይ ዲዲአር ትፈጽም የሚባለው የጻድቃን ሰራዊት ካለና ያለና ጌታቸው ትጥቅ የሚያስፈታው ሰራዊት ካለና ያለና ሰራዊት ይዞ ከሄደ አዲስ አበባ አስፈታው። ጌታቸው ጻድቃን አስፈታው። የአእምሮ ዘገምተኛው አስፈታው። አብረው ያሉ በሙሉ የአእምሮ ዘገምተኞች በሙሉ አስፈታች። በሙሉ ሰራዊት ካለ ማለት ነው። የፕሪቶሪያ ሰላም ስምምነት ይሄን ታደርጋለህ፣ የውጭ ኃይሎች ታስወጣለህ፣ እንደ ይሄን ታደርጋለህ፣ ምንም ፖለቲካ ኔጎሽዬሽን ይደረጋል ምናምን ዲዲአር ይደረጋል ያልከው ዲዲአር ለምሳሌ ዲዲአር የሚለው ሁሉም ዲዲአር ነው የሚለው። ስለ አይዲፒ መመለስ ጉዳይ አይናገርም። ስለ ትግራይ ነገሮች የትግራይ ቴሪቶሪያል ኢንቴግሪቲ ጉዳይ አይናገርም። በታሪክ ጊዜ የትግራይ ህዝብ ነው በሙሉ አቅማቸው ኤግዘርት አድርገው ትግራይን እየበደሉ ያሉ የታሪክ ቅመኞች፣ የታሪክ አተላዎች አጠገቡ አስቀምጦ አሁን የሆነ ሙቀት ይሰጡታል መሰለኝ። ታጥቦ እኔ ጋር አይደርሱም። ታጥበው አሁን ባላቸው ኮንትሪቢዩሽን አሁን ካላቸው በኢትዮጵያ ፖለቲካ፣ በትግራይ ፖለቲካ፣ በማንኛውም ይሄን ሚዲያ ላይ እኔ እንደ ግለሰብ እኔ ጋር ታጥቦ አይደርሱም። ታጥቦ እነዚህ አከርካራቸው ሰብረን የላክናቸው ናቸው። እነዚህ ጠራ አድርገን አይደለም ነገሯቸው። ይሄን ጠራ አድርገን ያባረርናቸው ሚዲያ ላይ ይስመጥ ምች ደግሞ ዛሬ ስመጣ ደግሞ ይወርዱብኛል እኮ ይቀጠቅጡኛል እኮ። ማአታቸው እጃችን ላይ ያስቀምጠን ነው። እዚህ ላይ ለትግራይ ህዝብ እያሰብን እጃችን ላይ ያስቀምጠን ማአት ጉድ አለ። ማአት ጉድ አንዳንዱማ ብንለቀውማ ህይወታቸው በማክሱም አይገኝም። አንዳንዶቹ በቪዲዮ ጭምር ብንለቅባቸው ምድር ወራዳ ሰው ሰብስቦ እኛ እኮ ፕሪቶሪያ ሰባሰብ ነው የወለዱት እኮ ፕሪቶሪያ የወለዱ እነዚህ ናቸው አለን የሚሉት ደግሞ እነዚህ ናቸው የሚለው ጨዋታውን ተው። ለሀገር የሚያስብ ሰው በዚህ ደረጃ አይወርድም። እኔ
ይንገረን። ጻድቃን የሚመራው የትግራዩ ዳንኤል ክብረት የሚመራው ሰራዊት ካለ ዲዲአር ይፈጽምልህ። በቃ ዲዲአር በቃ ስለ ዲዲአር ስለ ትግራይ ጉዳይ አታወራ፣ ጨርስ ራስህ። ከህወሓት ጋር ስምምነት የለኝም ካለ አሁን ቀደም ያሳየኋችሁ ዶክመንት አይመለከተኝም ካለ ምን ይደረጋል? አይመለከተውም። ባንዳዎች በሙሉ ሰብስቦ አዲስ አበባ አቅፎ ያዛቸው ባንዳዎች ሰብስቦ ሰላም ያመጣለት ከሆነ ትግራይ ወደ ሰላም መመለስ ይችላል። እነዚህ እንቁ የሚባሉ በትግራይ ህዝብ በጣም ተወዳጅ የሚባሉ በትግራይ ፖለቲካ ተጽዕኖ ፈጣሪዎች ናቸውና እነዚህን ይዤ እኮ ትግራይን አምጥቼ ወደ ኢትዮጵያ ፖለቲክስ ኢንተግሬት ላደርጋት እችላለሁ። የፕሪቶሪያ ሰላም ስምምነት ኦልሬዲ በእነሱ እጅ ላይ ነው ያለው። የምን ደብረጽዮን ነው? የምን ቲዲኤፍ ነው? የምን ባለብትሩ ማለት ባለብትሩ ደብረ ብርሃን የከተከተ አዲስ አበባ በር ላይ ያስገባ ቲዲኤፍ አላቅም ካል ጻድቃን ጋር ዲል አርክ፣ የአእምሮ ዘገምተኛው ጋር ዲል አርክ፣ ዳንኤል ክብረት ጋር የትግራይ ዳንኤል ክብረት ጋር ዲል አርክ። አለን መስመር ላይ ወደ ትግራይ ቲፒኤልኤፍ ዛሬ ይህም መግለጫ አይቶ ተሰብስቦ ሳምንትም ሊፈጅበት ይችላል። እነሱም ስንት በጣም የዘገዩ ናቸው። ለዚህ ነው አብይ የሚጫወትባቸው። መግለጫ ግጥም አድርገው ጽፈው ፕሪቶሪያ አላውቀውም ብሏል። ይሄ አላልኩትም አይለቱም። ስንት በጆሮ እንትን እየሰማ ያለው ስንት የዲፕሎማቲክ ኮሚኒቲ ኦልሬዲ ስቴት ዲፓርትመንት በሉት እንግሊዝ በሉት አፍሪካ በሉት በሙሉ ኦልሬዲ ወስዷል። ኤምባሲዎች ወስዷል። ጠቅላይ ሚኒስትሩ ምን አለ? ኤርትራን በተመለከተ፣ አማራን በተመለከተ፣ አጠቃላይ ሪጅኑን በተመለከተ፣ የውስጥ ችግሩን በተመለከተ ምናምን ምን አለ? ይደረጋል። ቲፒኤልኤፍ መግለጫ መስጠት አለበት። ሳያወላ በፍጹም በግልጽ ፕሪቶሪያ ፈርሷል ብሎ መግለጫ አላቆም ረስቼዋለሁ ብሏል። እኔ የተማርኩበት ፕሪቶሪያ ራሱ መሆኑ እየረሳው ነው ብሏል። እንደ ተቋም ቲፒኤልኤፍን አላቅም፣ የተፈራረምኩት ከግለሰቦች ጋር ነው እንጂ ቲፒኤልኤፍ ከሚባል አንድ ፖለቲካ ፓርቲ አይደለም ብሏቸዋል። እሰየው ነው። እንቀጥላለን ተመልካቾች። ያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት እሱ ነው ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመውጣት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትም መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል። መከላከያ የህወሓት ህገ መንግስት አለው። ለምን አትቀይረውም በሉት። በዛኛ ቀይረው፣ አቅም ካለ ቀይረው። የህወሓት ህገ መንግስት ይሄ የተራ አክቲቪስት ቋንቋ ነው። ይሄ የተራ አክቲቪስት በህወሓት ህገ መንግስት ቃላማ ላይ የፈጸመ ሰውዬ የህወሓት ህገ መንግስት የሚለው ተንተርሶ የመጣ ሰውዬ አንተ አትመጥንም፣ አንተ አጭበርባሪ ነህ እየተባለ አጭበርብሮ በነ ዮሐንስ ባያሌው፣ በነ ገዱ፣ በነ ለማ፣ በነ ኃይለማርያም ደሳለኝ እንዲህ ብሎ ዥዋዥዌ ሰርቶ ወደ ህገ መንግስቷን ተገና አድርጎ የመጣ ሰውዬ የህወሓት ህገ መንግስት እነሱ የሰሩት ይገንጠሉ ያለው እኮ ነው። ይህ አይነት ቋንቋ ነው። ራሳቸው የገነቡት ህገ መንግስት አይደል እንዴ ያለው ቋንቋ እኮ ነው። አዳነች አቤቤ ያለችው፣ ብርሃኑ ጁላ ያለው ይገንጠሉ መሰራዎች አስረክቡን እንጂ ይላል። ብርሃኑ ደግሞ አለፍ ይልና የራሱን ተገንጠል ውጣ፣ ከኢትዮጵያ ውጣ፣ ምን ታደርጋለህ እዚህ ቦታ አይደለም እያለ አለፍ ይልና
ቀይ ባህር እንገባለን ይላል። የሰው ሀገር የራሱን ሂድ እያለው ማለት ነው። እዚህ ላይ ስለ ትጥቅ መፍታት ተስማምተናል ይላል። ከማን ጋር የተስማማው? አስፈታው። እኔ ተናግሬያለሁ። አሁን ጻድቃን ጋር ነው የተስማማሁት። ለምንድን ነው ትጥቅ ያላስፈታው ብለህ ጻድቃንን ጠይቀው፣ ያ የአእምሮ ዘገምተኛውን ጠይቀው፣ ሌሎቹን ጠይቃቸው። ዳንኤል ክብረት ካለም ጠይቀው፣ ጌታቸውም ከሆነ ጠይቀው፣ ሬዲዮንም ጠይቀው። ማንን ጠይቃለህ? ሌላ ማንን ጠይቃለህ? የለም አላቃቸውም ብላል እኮ። ያ ዶክመንት እኮ አላቀውም ቲፒኤልኤፍ ጋር የለኝ እውቅና የለኝም እኮ ብላል እኮ። አፋር አሰልጥን ይላል ፕሪቶሪያ ሰላም ስምምነት። በፌዴራል መንግስት የሚደገፍ ሎጂስቲክሱ ሙሉ መሳሪያ አስታጥቀ ትግራይን ውጋ ብሎ አፋር ዲፕሎይ እንድታደርግ ይፈቅድላል የፕሪቶሪያ ሰላም ስምምነት። የትኛው አንቀጽ ላይ ነው ያለው? ይሄ የትኛው አንቀጽ ላይ ነው? ገና ነው አሁን ፍጥጥ እያለ አይደል? ገና ነው። አብረን እዚህ ሚዲያ ላይ በመለከት ደህንነት በመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም። ታውቃላችሁ፣ እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? ንገረን። እሱን ትቼ ማለት ነው። ንገረን። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለ። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያ አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ያው ሰውየው ስለ ድንበር የክልሎች ድንበር ይላል። ስለ ህገ መንግስት ጉዳይ ያወራል። ሰላማዊ በሆነ አከራካሪ ጉዳዮች በክልሎች ድንበር የለም። በክልል ድንበር አለ፣ ምንም ጥርጥር አለው። በኦሮሚያ ሻሸመኔ አለፍ እንዳላችሁ ሻሸመኔ አለፍ ያው ወደ ሲዳማ ስትገቡ የሆነች ድልድይ የሆነ ነገር አለች። እዚህ ጋር የሆነች ነገር አለች። ለምሳሌ ማስታወሰው እቺ ሲዳማ ናች፣ እቺ ኦሮሚያ ናት። ምን ጥርጥር አለው? ድንበር አለ። ያቺ ቀበሌ ኦሮሚያ ናት፣ ያቺ ወደ ያለችው ደግሞ ሲዳማ ነው። ምን ጥርጥር አለ? በአፋር በኩልም አለ፣ ትግራይና አፋር። በአማራና በሰሜን ሸዋ ስትሄዱ ሰሜን ሸዋ ደራ አካባቢ በዚህ በኩል ኦሮሚያ ነው፣ በዚህ በኩል አማራ ነው። ምን ጥርጥር አለ? ሰውዬው እኮ እውቀት እኮ ነው የፈሰሰበት፣ ሞልቶ የፈሰሰበት እኮ ነው። እና አከራካሪ ቦታዎች በህገ መንግስት ይዳኛሉ። በኦሮሚያና በሲዳማ፣ በኦሮሚያና በሶማሌ ክልል በተለያዩ አካባቢዎች ነበሩ የሆነ ቀበሌዎች ወደዚያ ወደዚህ በህገ መንግስት መሰረት ሪፈረንደም ይደረጋል። አንድ ጥይት ሳይተኮስ ኮንስቲቱሽናሊ ሪኮግናይዝ በሆነ
አካሄድ ከቀበሌው ከወረዳው በየምክር ቤቱ እየጸደቀ መጥቶ ወደ ፌዴሬሽን ምክር ቤት መጥቶ ፌዴሬሽን ምክር ቤት ይሄን አድሚኒስትር ማድረግ ኃላፊነት ስላለበት ፌዴሬሽን ምክር ቤት ይሰራዋል። ከምርጫ ቦርድ ጋር ተነጋግሮ በውጊያ ሂድና ውረር ግን አይልም፣ ህገ መንግስት አይልም። የትግራይ አንድ የወልቃይት ጉዳይ ለየት ያለ አይደለም፣ አንድ ማለት ነው ከወድሬዳዋ ጋር የምትለው ነገር አይልም። ህዝብ ጨርሰ ኢትኒክ ክሊንሲንግ ፈጽመ ነው የገባህበት፣ ግባ ችግር የለውም። እልን ተወጣ አግዘኝና ጁንታውን በመደምሰስ ብቻ አግዘኝና በእግረ መንገድ መሬቱን ያዝ በለና ያስገባኸው አይገናኝም። ህዝብ ፈጅተ ነው የገባኸው። ህገ መንግስት ሂድና ፈጅተ በኃይል ውሰድ አይልም። ቲዲኤፍ አቅም አለኝ ስላለ 1983 ወደ አፋር የተካለለው ዞን 2 እና ዞን 4 ሁለት ዞን አለ አፋር ክልል ላይ። አፋር በማን የተሰራው? ከትግራይ 2 ዞን፣ ከወሎ 2 ዞን፣ ከሸዋ 1 ዞን፣ ከሐረርጌ 1 ዞን አይደለም እንዴ? ከዚህ ተወጣጥ ተኮር አፋር የሚባለው ክልል የተፈጠረው ፕራውድሊ እኛ ይሄ አፋር ስቴት ነው ብሎ ፕራውድሊ አናውንስ የሚያደርገው የአፋር ክልል በደርግ ጊዜ አፋር የሚባል ህዝብ አለ፣ ብሔር አለ፣ ክፍለ ሀገር ግን የለውም። ሸዋ የሚባል ነበር። ሸዋ አሁን ሸዋ ምንድነው? ሰሜን ሸዋ ሲባል ወደ እንትን ነው የት አካባቢ? አሁን ወደ አማራም ሰሜን ሸዋ አለ፣ ኦሮሚያም ሰሜን ሸዋ አለ። አልነበረም ግን ሸዋ ክፍለ ሀገር ነበር ድሮ የሚባለው። ከፋ የሚባል ነበር ድሮ። ከፋ ክፍለ ሀገር። ከፋ የት ነው? ካፍቾ ነው። ከፋ ራሱ የሆነ ዞን ነው። ደቡብ ምዕራብ ኢትዮጵያ የሚባለው ዞን ነው። ድሮ ግን ከፋ ክፍለ ሀገር ነበር። ዋና ከተማ ጅማ ነበር። አይደለም እንዴ? እንደዚህ አይነት ጨዋታ ይቅርብህ ነው። የወልቃይት ልዩ አይደለም የምትለው ነገር ይቅርብህ ነው። አንድ ነው፣ ይሄ አንድ ነው የምትለው ቋንቋ ጄኖሳይድ ፈጽመ፣ ኢትኒክ ክሊንሲንግ ፈጽመ፣ አንድ ክልል ወደ ሌላኛው ክልል ግባ። አሁን በዚህ ሰዓት ጥሩ ነው። የዛሬ ምናምን ከጎንደር ተቆረሰ፣ ከዛ በጦርነት ደግሞ መተው ወሰዱት የሚለው ነገር ከአንድ ጠቅላይ ሚኒስትር የሚጠበቅ አይደለም። አንፎርቹኔትሊ ከአንድ ጠቅላይ ሚኒስትር ነው ይሄ ሰውዬ በጦርነት መተው ወሰዱት ብሎ ራሽናላይዝ የሚያደርግ ማለት ነው። በሱ ቤት ሌላ የወልቃይት ካርድ መጫወት ይፈልጋል። ለወልቃይት ተብሎ የሚሰዋ አማራ፣ ትግራዋይ ከዛሬ በኋላ አብይ የሚባል እኔ እንደሱ ነቀርሳ ብዬ ይሄን ቋንቋ አልተጠቀምም። እሱ ነቀርሳ እንደሚላቸው እኔ ነቀርሳ አልልም። አብይ የሚባል የሰፈር አውደልዳይ ግን እዚህ አግኝቻለሁ፣ የሆነች ካርታ አግኝቻለሁ፣ በትግራይና አማራን በውጥረት የምታቆይ ካርታ አግኝቻለሁ ብሎ እየሸወደ የሚኖርበት ይህን አካባቢ በውጥረት የሚያቆይበት ጊዜ ማቆም አለበት። ይህ ህዝብ እዚህ ውስጥ ያሉ ዲሲሽን ሜከር ኃይሎች ሰከን ብለው ምንድነው የገጠመን፣ ለዚህ ሁሉ ምንጩ የቱ ጋር ነው? ምንጩ ላይ ማድረቅ ነው መረባረብ ያለባቸው። ምንጩ ለማድረቅ ደግሞ ከማንኛውም ተነካው የሚል ኃይል ጋር ተባብረው ማድረቅ መቻል አለባቸው። እንቀጥላለን ተመልካቾች። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዘው ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ
ተዋግተን ደግሞ መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። ሶስተኛ ዙር አጠቁን። 8 ወር ውጊያ አልነበረም ትግራይ። 3 ሳምንት ተዋጋን። ከዛ 8 ወር ቆየን። አሉላ አባ ነጋ ኦፕሬሽን አይታሰብም ትግራይ ውስጥ። ወርቀዲኖ አይታሰብም። ማይቅነጣል አይታሰብም። ጸዲያ ጦርነት የጸዲያ ውጊያ አይታሰብም። አብይ አቆም ሻዕቢያ ወታደሮች ያውቁታል። ጸዲያ በደንብ አቆ ዕዳጋ ዓርቢ ምፍለላ ያውቁታል። ወደ ሽረ እንዳስላሴ ወደ ገጠር አካባቢ ከባድ የሚባለው ከኤርትራ ጦር ጋር የነበረው ግጥም ያውቁታል እነሱ። ይህን ሁላ ትግራይ ውስጥ የነበረው 8 ወር ቆይተን ወጣን። 8 ወር ከዛ መቀለ ለቀቅን። መቀለ ለቀቅን እኮ ነው የሚለው። ለቀቅን ነው የሚለው። አሉላ አባ ነጋ ቀጥቅጦ ሙርከኛና የአባጫ ሰላማዊ ሰልፍ አስመስሎ አስገባን ምናምን አላለም። ወጣን። ከዛ ተመልሰው እና 2 ወር አልተዋጋንም። በአጠቃላይ ትግራይ የተጋነነ ነው። ወለጋ ነው ብዙ የተዋጋ ነው ከትግራይ ይልቅ። የወለጋ ጦርነት ነው ብዙ ዓመት የፈጀብን። ትግራይ ብዙ አልተዋጋንም። በድሮን 2 ዓመት ሙሉ በድሮን ተቋማቱን፣ ፋብሪካውን፣ ግለሰቡም በሙሉ ሲፈጅ የነበረው በጦርነት ነው ይላል። በ2 ወር ብቻ። ሌላው በሰላማዊ ነበር። ከትግራይ ጋር መንገድ አልዘጋንም፣ አየር መንገድ አልዘጋንም። ሙሉ አይነት ምንም ነገር ከትግራይ ጋር አልነበር። 2 ወር ነው ከወለጋ ነው እና የተጋነነብን ነው ይላል። ይሄ የውሸቱን ለብል አንዳንዴ ትንሽ ዘና እናርጋችሁ። እረፍት ውሰዱ። በዚህ እኔ ሴክተር ውስጥ ትንሽ ስለማቅ መቼ ኢትዮጵያ አየዋለው ብዬ ከምቀናበት ነገር አንዱ ይሄ የተከማቸ ዳመና በተመረጠ ሁኔታ ማዝነብ መቻል ነበር። ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ሰሜን ሸዋ ባለፉት 2-3 ቀናት ዝናብ ካያችሁ እኛ ያዘነብነው ነው። ይህን እንደ እረፍት እንዲሆነን ነው ተመልካቾች። ከፕሪቶሪያ ሰላም ስምምነት በኋላ ወደ አሰብ ነው የምንሄደው። የአሰብ በጣም ረገጣ ነው። ኤርትራን ሲረግጥ ነው እንደዚህ አይነት ቋንቋ እኔ ከአንድ ሀገር መሪ ይጠበቃል። በጣም ለታሪክም ለኢትዮጵያ እንደ ታሪክም ለኢትዮጵያ እንደ ሀገር አብይ ችግር የለውም። አቡዳቢ ስለሚሄድ ችግር የለውም። እንደ ሀገር ግን በጣም ውርደት ነው። ይህን እረፍት ያው የሰሜን ሸዋ ዝናብ ከዘነበላችሁ በኋላ ትንሽ ቀዝቀዝ ብሏችኋል ነው። እንቀጥላለን በዚህ ጉዳይ። 2-3 ሳምንት አዲግራት ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣን። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የ2 ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁልጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብተው እስከወጡበት ጊዜ ያለውን ቢቆጠር ያክል ይችላል። ነገራችን ላይ እንደ ሲሪየስ እኮ ነው የሚያወራው እኮ። አድግራት ገባን እኮ ነው የሚለው እኮ በሱ አንደበት። እኔም አድግራት ገባ የሚለው አድግራት አካባቢ የነበረው ኤርትራ ጦር ነው። አድግራት ገብቷል እንደ ኤርትራ ጦር አልገባም። ጉዕሽ ገብረ ይነግራቸዋል። ጀነራል ጉዕሽ ገብረ ጠይቁት። አልገባም። ጉዕሽ ገብረ የተመታበት ቦታ ነው። ጀነራሉ ራሱ አርሚ አዛዡ አርሚ 15 ይመስለኛል 40 ኤኒዌይ ጉዕሽ ገብረ ይታወቃል። የተመታበት ነው። አልገባም። አድግራት ገባን። መቀለ ልንገባ ስል ተፈረመ ይላል። ቀላል አይደለም እኮ ሰውየው እኮ እንደዚህ ማለት ሀፍረት የለማ። ሰው ይታዘበኛል አይታዘብ። ላይቭ እኮ ነበር ስትላለፈ የነበረው። ልጆች ይከታተሉታል፣ አዛውንቶች ይከታተሉታል፣ የቲዲኤፍ ሰዎች ይከታተሉታል። ኦልሬዲ ትግራይ ብዙ ሰው ምን ነበር አለኝ አንድ ሰው እንዴ ማን ያዳምጧል? አብይ በዚህ ሰዓት ምን አዲስ ነገር ሊናገር? ትግራይ እኮ የራሷ ጉዳይ ነው ያለችው አለኝ አንድ ጀነራል ነው። እኛ እኮ ቢዚ ነን እኮ ነው። አንዳንድ ቢዚ ናቸው። በነገራችን ላይ አይነገርም፣ ቢዚ ናቸው። በብዙ መንገድ ቢዚ ናቸው። በምን ጉዳይ አለን? ስለዚህ ጉዳይ ምን እንደሚያወራ ዝም ብለን እንገምታለን። ምንም እናንተ ሳማራይዝ አድርጋችሁ ታመጣውታላችሁ እኮ እኛ ምን ይሄን ሁላ ሰዓት 4 ሰዓት 5 ሰዓት ማን ይቀመጣል? ሳማራይዝ አድርጋችሁ ታመጡት የለ እንደ ሚዲያ ላይ አለ። እኛ ቢዚ ነን፣ ኧረ ቢዚ ነን አለ እና እውነት ነው ቢዚ እንደሆነ አውቃለሁ እኔ። ሰውየው ግን መቀለ ልንገባ ስል ተፈረመ አለ። ሲያምርህ ይቀራል ብለዋል ጌታቸው። የዛሬ አድርገው በህይወት እያለ ጌታቸው ትግራይ ሲያምርህ ይቀራል፣ እንደ ቋመጥክ ትቀራለህ ብለዋል። እንደ ቋመጥክ ትቀራለህ። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም።
ግድ የለም እናንተ የሚመቻችሁ ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና እዚህ ላይ እንዳልሰማነው አክት የሚያደርገው ቲፒኤልኤፍ መሰረዙ ሂንት እየሰጠ እኮ ነው። አሁን እኮ እድል አላቸው አይነት ሜሴጅ እያስተላለፈ ይመስለኛል። ዝም ብዬ ሳስበው እድል አላቸው እኮ አሁንም በእንዲህ ተመዝግበው እንደዚህ አድርገው ምናምን ኦልሬዲ መሰረዙ ለህዝብ ተሰርዟል እኮ ማለት አይፈልግም። ቁማር እየተጫወተ እኮ ነው። በኢትዮጵያ ብልጡ ፖለቲከኛ እሱ ብቻ ነው። ብልጥ እሱ ብቻ ነው። ፖለቲካ የገባው እሱ ብቻ ነው የሚናገረው። እኛ እንኳን በፖለቲካ ዓለም የሌለን እንኳን በደንብ አድርገን እንገነዘበዋለን ምን እያለ እንደሆነ ማለት ነው። ጌታቸው ይሻለናል አሉ። ደብረጽዮን ኢንዶርስ ተደርጎ ወደ ትግራይ አንተን አልቀበልም ብሎታል። አዲስ አበባ አንተን አልቀበልም ምን ይሉኛል እነሱስ ምን ይሉኛል? በቃ የኢትዮጵያ ህዝብ እኮ ሌላ ለውጥ አምጡ እንጂ እኔ በቃ አንተን መጥቼ ተሳረግ ደግሞ የኢትዮጵያ ህዝብ ይቀየመኛል። ይህን ቋንቋ ነው የተናገረው እኮ ይቀየመኛል ነው ያለው። ደብረጽዮን አልቀበልም ብሎ ጌታቸው ካልሆነልኝ ብሎ ጌታቸው እንደምንም አድርጎ ጎትጉቶ ይሄ በየነ በኩሩ የሚባለው ሰው እያለ በየነ በኩሩ አንድ በአንድ ማዕከላዊ ኮሚቴዎችን አፕሮች እያደረገ ኢህአዴግን በስብሻለሁ ያለው ህወሓት እንደበሰበሰ የሚያስታውቀው አብይ ሰው ልኮ ጌታቸው እንደምንም ብሎ ማጆሪቲ እንዲያገኝ እኔ በጣም ደስተኛ ነበርኩ። ጌታቸው ሲሆን ይሄ ሚዲያ ተከታታዮች በደንብ አድርገው ያውቃሉ። በጣም ደስተኛ ነበርኩኝ። የሆነ ለውጥ እንኳን ከመጣ አዲስ ነገር ይዞ ይመጣል ጌታቸው በሚል ነው። ፕላስ የኮሚኒኬሽን ሌቨሉ በጣም ከባድ የሆነ ጦርነቱ ስላለፉ ደብረጽዮን አይናፋር ነገር ነው። ኮሚኒኬሽን ይሄ መገለባበጥ የሆነ ነገር ምናምን አፕሮቹ ለየት ላይ የጌታቸው አፕሮች ስለምናውቀው ምናልባት እዚህ ላይ ፌት ሊያደርግ ይችላል። ከከባድ ውጊያ ይሄ መጠላላት ስሜት የሴንስ ኦፍ አኒሞሲቲ ያለው ውስጣቸው ከበድ ያለ ነገር ስላለ ይሄን በቀላሉ መበርገድ የሚችለው ጌታቸው ነው የሚል እምነት ነበረኝ እኔ። ከነ ብዙ ችግሩን በደንብ ነው የማውቀው። ጓደኞቹ በተለይ በደንብ ጥንቅቅ አድርጎ ያውቁታል። ግን ችግሩን እየሞሉለት ይሄ ሰውዬ እንትን ሊያደርግ ይችላል። እዚህ ጋር ደብረጽዮን ዘሎታል። ደብረጽዮን እምቢ እንዳሉ ዘሎታል። ጌታቸው ይሻለናል አሉ እንደዚህ ያሉ። ከዛ እንትና ይሻለናል አሉ 2 ዓመት ሙሉ ጌታቸው ምን ይላል? መፈንቅለ መንግስት ተፈጽሞብኝ ነው አይደል የሚለው ጌታቸው መፈንቅለ መንግስት የተፈረረበት ጌታቸው በዚህ አብይ አህመድ በዚህ እዚህ ጋር ሲፈርም የነበረው ማን ነው? ወድ ወረደ ርክክብ ሲፈጽሙ እዚህ ቆሞ እኮ ስልጣን ያስረከበው ጌታቸው እንደዚህ ሆኖ በዚህ 2 ዓመት ጨርሶ 2 ዓመቱን ጥንቅቅ አድርጎ ጨርሶ ትግራይን እያዳከመ ወንጀለኞችን ጄኖሳይደርሶችን እየለቀቀ ትግራይ የተቃጠለው በሙሉ ልቀምልኝ፣ ትግራይ የተቃጠለው ታንክና ምናምን ቶሎ አስገባልኝ፣ ተዋረድኩኝ ብሎ ይሄን ሁላ ስክራፕ የመኪና ስክራፖችን በሙሉ ይሄ ሁላ የታንኩ ምናምን ሲለቃቅም ብዙ ሰው አይገባው ነበር። ጥቂት ነው የገባው። እኔ እዚህ መሃል ላይ ሆኖ ወድ ወረደ ሲፈርም ከዛ ተረካክበው እንትን ተፈጽሞብኝ መፈንቅለ መንግስት ነው ይላል። ጻድቃንም ይላል እኮ በዘጋች ላይ ጌታቸው ራሱ መፈንቅለ መንግስት ነው ይላል። አስረክቦ ራሱ እንዲህ ቆሞ ያስረክብ ሰውዬ። እንቀጥላለን። ወደ አሰብ ጉዳይ ደርሰናል። ትንሽ ነው ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ። አይታችሁታል፣ ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን አይታችሁታል? ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ቱ ሌት ባይ ዘ ወይ የኢትዮጵያን መንግስት በኃይል ቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ 1000 ዓመት ሸለቆ ውስጥ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። በቅርቡ ሰምታችሁ ከሆነ ወታደሮች እቺ አብይ አህመድ ብቻ ታግላ ያሸነፍከው ጦርነት ኢትዮጵያ ምድር ላይ የለም። አታሸንፉም። ኢትስ ኦቨር በጣም ስቱሌት ምናምን የሚለው ቋንቋ ብቻ ተሸንፈ ያሸነፍከው ኦላ የለም፣ ያሸነፍከው ቲዲኤፍ የለም፣ ያሸነፍከው ፋኖ የለም። ትግራይ ውስጥ የገባው ዛሬና ብቻው እንደዚህ ማንም ድንጋይ የማይወረውርባት ትግራይ ተፈጥሮ ማንም ኤርትራ የማይወረውርባት፣ አማራ የማይወረውርባት፣
እንዲሁም ፕሮባብሊ አጋዥ የሚሆንበት ጊዜ ተፈጥሮ ይህን ሁላ አስገብተ ትግራይ ውስጥ የገባው ኃይል ቲዲኤፍ ከማን ጋር ገጥሞ ምን እንዳደረገ እኔ ልንገርህ እንዴ? እኔ እኮ መናገር አያስፈልገኝም እኮ። የኢትዮጵያ ሕዝብ በአይናቸው መስክረውታል እኮ በአይናቸው። እዚህ ሚዲያ ላይ አሳይተናል በየአይነቱ። ዓለም በሙሉ ምንድነው የተፈጠረው? ይሄ አሉላ አባነጋ ኦፕሬሽን ምን ማለት ነው? ደብረ ብርሃን የደረሰው ሰራዊት ምንድነው የተባለው? ከማን ጋር ሆኖ? ግማሽ ሰራዊት ይዞ ነው ደብረ ብርሃን የደረሰው። ግማሽ ሰራዊት የት ሄደው? በዚህ ተከዘዘብ የሚባለው የእንትና ሊከላከል በኤርትራ በኩል ከሸራሮ እስከ አፋር ዘግቶ ግማሽ የትግራይ ሰራዊት ዘግቶ በአይጋ እስከ ሸራሮ ዘግቶ የኤርትራ ሰራዊት ዘግቶ በግማሽ ሰራዊት ነው ደብረ ብርሃን የደረሰው። እናስታውሰው ብዬ እኮ ነው። አንዳንዴ ማስታወሱ ጥሩ እኮ ነው። እኛም ይህች አይታችሁታ ጦርነቱ ምናምን የሚለው አይታችሁታ ጦርነት የሚባለው አንዳንዴ ማስታወስ ያለብን ነገሮች ስላሉ ነው። ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። በልክ ነው የምንነጋገረው ማለት ነው። አንዳንዴ በልክ ነው የምንነጋገረው። ከዛ ወደ ትልቁ የኢትዮጵያና የኤርትራ ጉዳይ እንደ ሀገር የምንወያይበታለን። ደሞዝ ጭማሪ በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 መቶ ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። በዘንድሮ ክረምት እርሻ ለማየት በድሮን ትግራይ በስፋት እንበር ነበር እና በጣም የሚገርም ነው ማሳ ያለው። ውሃው ዝናብ ነው የምታዩት ከፍተኛ ስለነበረ ከፍተኛ እርሻ ይታያል በንጽጽር እና ትግራይ ውስጥ የውጊያ ዓላማ ፌደራል መንግስት የለውም፣ አንፈልግም። ለምን? ዓላማ የለውም፣ ጥቅም የለውም። የትግራይ ክልል ያሉ ሰዎች ይሄን ተገንዝበው ወደ ሰላም ቢያዘነብሉ ይሻላል ነው።